ሀብት ያረጉሽ ነው እኔ እንደመሰለኝ የሆነ የግሩፕ እንትን ነው ስለዚህ ለአጌኒስት ለሚሆኑብሽ ሰዎች ጊዜ አትስጪ አሁን ጥሩ እየሄድሽ ነው ያለሽው ራስሽን አረጋግተሽ መልስ ስጪ ሌላው ደግሞ ስለ ቤተሰቦቼ ይፈራሉ ምን እንደሚያረጓቸው እንደኔ ያስጨነቋቸው እንደሆነ ያት ልጅሽ እንደዚህ ሆና ያትን ምናምን ይያሉ ያስጨነቋቸው ነው ብዬ ይፈራሉ አሁን ግን ምንም ላረግ አልችልም ምን ላድርግ እንግዲህ እግዚአብሔር ይሁናቸው እግዚአብሔር ያድናቸው እኔን የፈወሰ አምላክ እነሱንም ይፈውሳቸው መቼም ሰው አይምሮ የሚነካው ወይ በልጁ ነው ወይ በቤተሰቡ ነው አይምሮ የሚነካው ስለዚህ ምናልባት አይምሮአቸውን ነክቷቸው ከሆነ ቤተሰቦቼ እግዚአብሔር ይፈውሳቸው ከዚህ ውጪ ሌላ ምንም ልል አልችልም ይሄው ነው አሁን ቅድም አይተሻል ወርቄ የምትባል ሴት ይችኛዋ ሴት አይተሻል ምን እንዳደረጉ ማለት ነው በቃ በቤተሰቦቼ ነው የሚሄዱት እንዴ እኔ የራሴ ህይወት እኔ ብቻዬን ነው የምኖረው የራሴን ህይወት ነው የምኖረው አለቀ ቀድም በነገራችን ላይ ስትነጋገሩ ከኤሚ ጋር ባሌ የመጣው ከአንድ አመት በፊት ነው አሁን ከአንድ አመት በፊት እንዴት ስለሱ ጆሮ አለመስማት ኢንፎርሜሽን አወቅሽ እስከ ኒውዮርክ ስትልሽ ነበር የ4 አመትና የ5 አመት ነው ልጅ አላት እኮ ልጅ አለኝ አለችሽ እኮ ያ እንደዛ አለች ስለዚህ ባሏ ኢትዮጵያም ቢሆን አቃለው አብሬያት አይደል የኖርኩት ኦኬ ስለዚህ ኦኬ እሷ ያለችው ኒውዮርክ ደስ ኮንታክት አላት ማለት ነው ብላሽ ነበር ለዛ ያ እኔ እንደነሱ አይደለም ምንም ማቀው ነገር የለኝም አንድ ከወጣ ከዛ ሀገር ከወጣው በኋላ ስለ አንድ ሰው ምንም ማቀው ነገር የለም እነሱ ግን እየመጡ ይፈተፍታሉ እኔ እግዚአብሔርን ነው ማምነው እኔ በእግዚአብሔር መንገድ እኔ ሰውን ለመበደል እዚህ ድረስ ጉድጓድ ምቆፍር ሰው አይደለም እንደዛም በደላይ እቺ ሴት የበደለችኝ በደል ለእግዚአብሔር ብቻ ነው የምነግረው ያሁኗ ሴት የበደለችኝ ማለት ግን ለእግዚአብሔር ነው የምነግረው ገባሽ ስለዚህ እግዚአብሔር ደግሞ በምን እንደሚፈትንሽ አታውቂም ስለዚህ አሁን ላይ ልክ እንደሷ እንደዚህ ነው ምናምን ብዬ ማውራት አልፈልግም የኔ የህይወት ታሪኬ ነው አንድ ቀን መጽሐፍ የምጽፈው ታሪኬ ነው ኦኬ ቤትዬ ቀጥይ እሺ ሄሉዬ አመሰግናለሁ ሰሊና ሰላም ብያለሁ እኔ ባይዘዌ ማለት ነው ሰሊና ማለት ነው እኔ በጣም አሁን ላይ በማየት በጣም ደስ ብሎኛል ምክንያቱም የሆነ ስታዝን ስታለቅስ ምናምን ሳይ ማለት ነው እንደ ሴት ይሰማኛል ገባሽ ግን ሁሌ እኔ ከታችኝ ነው አያታለሁ ማርያም ነው ማለት በባለፈው በሀቢባ ቤት በነበረው አይቻለሁ ግን እኔ አዝኜ ባለው በሷ ማለት ነው ትናንትና ሄለን የተቸገረ ሰው የሰው ችግር ይገባዋል ገባሽ እሷ ቸግሯት ነው ሰው ባይቸግረው የሰው ፊት በጣም ከባድ ነው የሰው ፊት ይገርፋል አደባባይ ላይ ወጥቶ ወርዶ ምናምን ነገር ስቲል እየሰደበ አይጠይቅም አይደል ያን ችግር ረሃቡንም ጥማቱንም ስቲል አንድ ቀን ማለት ነው የሆነ ምግብ ይዛ እየራባት እችን አሁን ልብላና ለነገ ትዳርልኝ ስትል ማለት ነው በጣም ነው ያዘንኩት ምግብ የሚጣልበት ሀገር ላይ እየኖረች ማለት ነው ግን ትናንትና ያዘንኩባት ነገር ቢኖር እዚህ ጋር ህዝብ እንዲረዳት ነው የምትፈልገው ጠይቃለች ህዝብ እንዲያግዛት ትፈልጋለች ህዝብ እንዲረዳት ትፈልጋለች ትናንትና ግን ስላመጣ ነው የሰማሽ እሺ የትግራይ እናቶች ተራቡ ህፃናቶች ውሃ አጡ ተብለው በአጥምታቸው የወጡ እናቶች እያየች እነ ይወዳበን እነ የዘራ ያቆበን ይለቁ ይሙቱ እየተባለ በቤቷ ላይ በህፃናቶችና በእናቶች ላይ ነበር ጆኖሳይድ ስታሳውጅ የነበረችው ከፖለቲካ ነፃ ነኝ ከሃይማኖት ከብሔር ነፃ ነኝ እኔ ንጹህ ሰው ነኝ በቃ ከሁሉም ጋር እኖራለሁ ስትለው እኔ እሷን የማቃት ማለት ነው ትናንትና ግን እኔ የተሰማኝ ነገር ቤቲ ጃጓር አይቻለሁ ቆይ አታስቁመኝ የተቃወምነው የተናገርነውን ሪኮርድ አለ እናውጣዋለን ጃጓር ቆይ አንሰማይቻለሁ
ያውልሽ እኛ በመድኃኒዓለም ህጻናቶች አይደለንም ትላልቆች ሰዎች ነን። አንጫጫ እሰማሃለሁ፣ አይቻለሁ። ግን ሰዎችን ልትናገር መጨረሻ ላይ ነው የገባህ። እነሱ ካወጡ በኋላ ልንገርህ እያየሁ ነበርኩኝ እዛ ላይ። ግን አሁን ይሄን ቶፒክ አድርገሽ ታመጫለሽ? ይሄ ምንድን ነው የሚወራ ነገር ነው? ጃጓር ስቶፕ ስቶፕ ነው ምን ለማለት ነው? ስቶፕ ኔቨር ስቶፕ እዚህ ጋር ማለት ነው ቤቱ የሄለን ቤት ነው። ታላልቆኛለች ትላልቆች ሰዎች ነን። ትላልቆች ሰዎች ነን። ማስረጃ አዳምጣለሁ። ይሄ ለመናገር መጣች ማለት ሰሊና አንድ እዛ ጋር ግን ድፍን ህፃናቶች ላይ እናቶች ላይ ነበር በቤታቸው ነሳት ሲታወጅ ነበረ። የራበው ሰው የሰው ራብ ይገባዋል። የራበው ሰው የሰው ራብ ይገባዋል። የተጠማ ሰው የተጠማት ምን ሆነ በደንብ አድርጌ ኔቨር በኔ በህዝቤ ላይ የተሰራው ፖለቲካ ማለት ነው። ቆይ ሰው እንዲተማለ አሳቢ ይሄ ቤት የሄለን ቤት ነው። አንጫጫ ኧረ በጣም ትገርሚያለሽ። ሴት ልጅ የሄለን ቤት ነው ሲባል አንቺ በወደቀበት ላይ ሚስማር ይበዛበታል ሲባል አይደለም እንዴ? ሰዎች ነን። ተራሳታኛለች አወራለሁ። እስቲ ጥቂት ስትጫወቱ ነው ሄለን ትክክል አይደለሽም። ሄለን ቆይ እኔ ምናምን ነገር ያልገባኝ ሄለን አንዴ ላውራ ኔቨር እንዳታወሪ እኔ ላውሳለሁ። ሄሉ እኔ በእናቶች ላይ ነው በህፃናቶች ላይ ነው ጆኖሳይድ በቤቷ ሲታወጀ ነበረ። ቤትዬ አንድ ጊዜ አንዴ ልጫንሽ እሺ? ከዛ ረጅም ታስፈልጋለሁ። እሺ አመሰግናለሁ። ሰንደሬላ ግቢ። አዎ አንዱን ስሸኝ አንድ ይመጣል፣ አንዱን ስሸኝ አንድ ይመጣል። ምን አርጊ ነው የምባለው? ሄለን ምን አርጊ ነው የሚሉኝ? ምን ተባለ? በዛ ንገሪ እና ታዲያ መጥተው ሰላም አሉኝ። በዛው ወሬ አወሩ። እኔ ምን አደረኩኝ? እነሱ እኮ ናቸው ያወሩት። አሁን ለምሳሌ አንቺ እዚህ ጋር እያወሩ ነው ስለኔ አይደለ? በጣም ብዙዎቹ አወርተዋል አይደል? ሲያወሩ እና አንቺን ወንጅዬሻለ ለምን አደረግሽ ብዬሻለ። ስለምን ነበር ሰንደሬላ? እኔ ስለምን እንደነበረ ማላቅም። ቁጭ ብዬ ግን እያዳመጥኳቸው ነበረ። ሪካርዱን አውጥቼ ልሰጥሽ እችላለሁ፣ ግን እሷ ስለምትለው ነገር ማቆ ታሪክ የለም። ሪካርዱን ግን አወጣልሻለሁ ከፈለግሽ ማለት ነው። ምን አድርጊ ነው የሚሉኝ? በትግራይ እናቶች ላይ ተነዘራ ያቆብ ሪካርዱን እስከምሰጥሽ ድረስ ማለት ነው። ምንም እንዳታወራ ሪካርዱን እስከምሰጥሽ ድረስ አለቀ። ቆይ ነይ ቆይ ቤቲ ዩ በእናቶች ምናምን ይገባናል፣ ግን ቃል በቃል እዛ የሰማሽውን ንገሪ። እዚህ ጋር ጃጓር እንዳይገባብኝ እዚህ ጋር እሺ፣ እኔ እነግርሻለሁ። በቃል ምንድነው የሰማሽው? እሷ ጋር በቃ አመሰግናለሁ። ጃጓርም ሆነ እሷም እንዳይገቡብኝ እዚህ ጋር። እሷ አንዲት ግለሰብ ናት፣ የተራበ የተጠማ ሰው ማለት ነው። የሰራብ ይገባል። ሄለን ጋርሽ ቃል በቃል ያሉትን እኮ ነገር አለ። ያጂ ይታርግልኝ የተወራውን ነገር እሷ ያለችበትን እሱን ብቻ ንገሪ። የትግራይ እናቶች ኧረ በመድኃኒዓለም የትግራይ አሁን ሰሞኑ ማለት ነው ጻስ የሚባል ቦታ እኔ አውርቻለሁ። ሄለን እንዴት አድርጌ ልናገር? እኔ እኮ ቃል በቃል ንገሪ። በሪካ እንዳመጣለሁ ምን አካባቢ ላይ ችግር እንደደረሰ እናውቃለን። ኦኬ እንዴት አድርጌ ልናገር? ስሚት አድርግ። ቃል በቃል እኔ ያልኩትን ትናገር። አንቺ ያልሽንም አይደለም የምናገረው። ጃጓር ሚዩት አድርገልኝ። ቃል በቃል ትናገር። ሄለን እንዳልናገር ነው እንዳልናገር። አታውሪኝ ማለት ቤት ያንቺ ነው እንዴ? እዚህ ጋር ማለት በቃ አታውሪኝ ሄለን፣ በቃ አታውሪኝ እንዴ? እዚህ ጋር ዋለኩ ስንት ሰዓት ነው የተቀመጥሽው? አንድ ጊዜ ቤቲ ሰንደሬላ አሁን ሪከርድ አለኝ አልሻል፣ እሱን አሰሚኝ። አዎ እኔ ምንም ያወራሁት ነገር የለም። እነሱ አይተዋል፣ አለቀ። ይቅርታ ለመሰለሽ አንቺ ልትዩ የፈለግሽው በችግራችን ላይ ሲመሳደቁ ነበር ነው አለ። ያንን ቪዲዮ እንስማና እስቲ አንቺ እንዴት እንደተረዳሽውና እኛ እንስማሽ። ከዛን አስገባ። እኔ ምንም ያወራሁት ነገር የለም። ያወሩትን ግን አመጣልሻለሁ። ከዛን ያወራኩሽ ሪከርዱን እንስማና አስገባሻለሁ። እሺ ሪከርዱን አስገባኝ። ወይኔ አሁንማ እንዴት አወጣለሁ? ከላይቬ ላይ ነው እንጂ የማወጣው። አሁን እንዴት አመጣለሁ? ላሰማሽ። እኔ ይሄ ነገር እንደሚመጣብኝ በምን አውቃለሁ? እስከይ ቤቲ ላሰማሽ ታውራላልሽ እኮ ልክልሻለሁ ነው ያልኩት። ከላይቬ ላይ አውጥቼ ነው ምልክልሽ። ከየት አመጣዋለሁ? መጡ እንደይዳ መጣው
ቤቲ ወሬ እኮ ነው ያወሩ መሰለሽ። እኔ አላወራውም። እኔ አልተሳደብኩም። ማነው ሄለንዬ? ሶሪ ሄለን ይኸውልሽ፣ ጃጎር አትደብቅ። ምን ነበር ስታወሩ? እሺ ይኸውልሽ ሄለን ልንገርሽ፣ ሄለንዬ ምን መሰለሽ፣ ሄለን ዮዳብ በዚህ ነገር ፖለቲካ ሰርቶበታል። ብዙ ነገር በሰዎች ተሰድቧል። የትግራይ ሰው እና ትሙት ምናምን ብሎ ብዙ ነገር ሰርቶበታል። ይህን እናውቃለን። አጋጣሚ ሆኖ እዚህ ቤት ገባ። እዚህ ቤት ሲገባ የጠየቁት ጥያቄ አልኩት፣ አንተ በኢትዮጵያዊነት ነው ስታቀነቀን የምናውቀው አልኩት። ኢትዮጵያዊ እያልክ ስታወራን የምናውቀው ከዚህ በፊት። አሁን እነዚህ ሰዎች ተርበዋል። ድንገተኛ አደጋ ነው። ሰዎች የትግራይ ሰዎች ሊበድሉ ይችላሉ፣ ግለሰቦች ናቸው። ግን እነዚህ ሰዎች የበደሉ ስለበደሉክ የትግራይ እናት መራብ አለበት ወይ ብዬ ጠይቄዋለሁ። እንዲህ አይነት ሰው የሆነ ቶፒክ ይዞ ይመጣል፣ የሆነ ነገር ይዞ ይመጣል። በዛን ጊዜ ልክ እሱን መናገር ይሄ በአደባባይ ነው እሱ የተናገረው። ተቆራርጦ በየቦታው አለ። ይሄ ሰውዬ ይሄን ይዞ መጣ። ሲመጣ ጭቅጭቅ ተነሳ። ጭቅጭቅ ሲነሳ ረግጦ ቤቱን ትቶ ወጣ። ቤቱን ረግጦ ወጣ። እኔ እንደዛ አይደለም። እኔ እንድናገር ለእኔ ፈቅደሽልኛል አይደል? ጃገር የሚባል ሰውዬ እንዳይገባ ሄለን ልንገርሽ፣ እዚህ ቤት ሄለን አዳምጪኝ ልንገርሽ፣ ይሄ ቤት አንቺ ቤት ነው። ቤቲ የቋንዴ ጃጎር ሰጥቷችሁ ሰላም ሰጥቶሽ አይደለ? እሷ ኦልሬዲ ሚዲያ ላይ ሲወራ የነበረ ነገር ስለሆነ ቤቲ የሆነ ውሸት ከተናገረች ህዝብ ሲሰማ ስለነበር እንደሚቃወማት ታውቃለሁ። ለዛ እናንተን እንድታወሩ ግን እኔ አንድ ቃል አልተነፈስኩም። ይሄ ይያዝልኝ። አዎ እናንተን እንድታወሩ አርግቼ እሷን ሚውት ማድረግ ይሄ ድምጽ ማፈን። እሺ ፕሊዝ። እና ግን እኔ የሰራሁት ምንም አይነት ፖለቲካ የለም። እኔ ገብተው እንዳወሩት አንቺ ለምሳሌ ስለኔ ገብተው ያወሩት ወሬ አለ አይደል? ልክ እንደዛ ሁሉ ሲመጣ እኔ ነበርኩ ስቤ ያስገባው። ከዛ ወሬ ሲቀጥሉ ዝም ብዬ አዳመጥኳቸው። እኔ ያደረኩት አንዳችም ስህተት ጥፋት የለብኝም። ቤቱን ለምን ከፈትሽና ለምን እነሱ ተወያዩ ከሆነ አለች ብዬ ነው ጠይቃታለሁ። አንቺ ሚውት አድርጊ እኮ ቆይ ልንገርሽ። ቤቱን ከፍተሽ ለምን እነሱ እንዲወያዩ አደረግሽ ከሆነ እንትኗ እሱን መጠየቅ ትችላለች። ነገር ግን እኔ ሰንደሬላ እንዲያቆምና እሷ ቤቲ ትናገራለች። ስሜቷን ትናገርና አንቺ ትቀጥያለሽ። ቤቲ ሄሉ እዛ ቤት ውስጥ የተከናወነ እንጂ ሌላ ታሪክ ውስጥ አትግቢሽ በእናትሽ። እና እኔ እመብርሃንን ማርያምን ነው የምልሽ። እኔ ሌላ ጥላቻም የለኝም። ነገርኩሽ እኮ በጣም የምታሳዝነኝ ሴት ናት። ገባሽ? እስቲል ጌም ስትጫወት ጊፍት እየሰጧ ሰፖርት አደርጋታለሁ ሲኖረኝ ማለት ነው። ታውቃለች። አልሰጠሽኝም። ዝም በይ እንዴ! ሀጂ ናት። እሱ ኦኬ፣ ችግር የለውም። ሄለን ልንገርሽ፣ ምን የሰጠውም እየመጣው ሰጠዋት እያለ መከራዬን የሚያበለኝ እኔ ግን ምንድን ነኝ? ይህ ግድ አንበሳ ማውረድ የለብንም። አሁን ግን ማለት ነው ስለ ትናንቱ ልናገር እንዴ? አበባ አንድ አበባ ስለ ትናንቱ ልናገር በመድኃኒዓለም ስለ ትናንቱ ልናገር እኮ ሰጠዋት አልሽ። የሰጠሽኝን ምን ያህል ሰጠሽኝ? ምን ያህል ሰጠሽኝ? ንገሪኝ ወይ በእናትሽ። ቤት ያልሰጠሻት እንዴ? ለምን ነው የምታሳጡኝ? እሺ አልሰጠሁሽም። ምን ታርጊልኝ? እሺ ቀይ ቢጫ ትግሬ ነሽ። እሺ ለምን ፖለቲካ ውስጥ ትከቱኛላችሁ? እነሱ አወሩ አላስገባውሽ ስላላስገባውሽ ታረጊልኝ ማለት ተራ ነው። እኔ ላውራ በእናትሽ ኖሮ ምንም አትይም። ነገር ግን እነሱ እየተወያዩ ነበረ። እኔ ግን አንድም ቃል አልተነፈስኩም። ሚውት አድርጊ ነበር ታዝዤ ማለት ረዳሽ ያለሽ እንዴ? መቼ ረዳሽኝ? ከሃዲ ነሽ አልሽኝ። ደግሞ አበባ ሰተሽኝ ማለት ነው። ቆይ ሄለን አንድ ነገር ልንገርሽ። ከዛ በላይ መጡና ረዳዋት ብሎ ያወራሉ። እንዴ ለሰው እኮ ሲሰማ እንዴ ቤተሰቦች የራሱ እኮ በጣም ብዙ ገንዘብ ማገኝ ነው የሚመስላቸው። እንዴ ቤቲ ታዛዝናለች የሚለው ማንም አያሳዝንም። እዚህ ጋር ፖይንትሽን ብቻ ተናገሪ። የትናንት የተሰማሽ በማል እንዳታስቆሙኝ ሄለን። አሁን ይሄ ቤት የአንቺ ቤት ነው። ገብቶሻል አይደለ? አንቺ ቤትሽን ስከፍቺ የራስሽ አጀንዳ አለሽ። ባለሽ አጀንዳ ላይ የራስሽን እንትን ከጨርሽ በኋላ ህዝብ አስተያየት እንዲሰጥ ታስገቢያለሽ። የሆነ ህዝብ ላይ ጄኖሳይድ ሲታወጅ ቤቱ ያንቺ ስለሆነ ስለሚያስጠይቅሽ ታስወጫለሽ። ማንንም ቢሆን ያንን ማንም ሰው ያደርጋል በቤቱ ማለት ነው። እሷ ቤት ትናንትና ሲደረግ የነበረ አንዱ እንደውም ኤርትራዊ ነው ሚስቴ የሚላት ማለት ነው።
ይራቡ እነዚህ እባቦች። ትግራይን ያመነ ሰው እባብ በኪሱ ይዞ የሚንቀሳቀስ ነው። ቲፒኤልኤፍን ለማስታጠቅ ነው። ለምን አያልቁም? ለምን አትሞትም? የትግራይ እናት ለምን አታልቅም? ሂዶ የሚረዳ ሰው ራሱ ባንዳ ነው ሲባል ነበር። ቤቷ ላይ ሚታርጋ ዮዳባ አለ፣ ኤክትራዊ የሆነ ሚስት የሚላት አለ፣ እነ ዘራ ያዕቆብ ዋና አማራዎች አሉ። በቃ ኮሪና ማለት እንደዚህ ያሉ ሰዎች ነው እሷ ቤት የነበሩት ወይስ እሷ ቤት ውስጥ ነው ሲባል የነበረው? እሷ ቤት ውስጥ ቤቷን ከፍታ እነ ዋና አማራ እነ ዘራ ያዕቆብ የሚባሉ እነ ኢዮዳብ አንድ ኤክትራዊ ትግራይን ያመነ እነዚህ ግብረ ሰደሞች ናቸው። እነሱን ያመነ እባብ በኪሱ ይዞ እንደሚንቀሳቀስ ነው። ማለቅ አለባቸው። እግዚአብሔር እናመለሽ በህፃናትና በእናቶች ላይ ሄለን እዚህ ጋር ስለ እናትና ስለ ህፃን ገብቶሻል። ይሄ በሰው ቤት ሂዳ ሚዩት አድርጋ ብታዳምጥ እዛ ጋር ምንም እሷን የምቀየማት ምክንያት የለኝም። በራሷ ቤት አስገብታቸው ከዛ በኋላ አንዱ ከመሃል ኤክትራዊ ሚስቴ እሷን የሚላት ሰውዬ ማለት ነው። ማለቅ አለባቸው እነዚህ እባቦች ናቸው ሲል የነበረው አንዱ ከመሃል ይነሳና በኢትዮጵያ መሃል አንተ አትግባ አንተ ኤክትራዊ ነህ ሲለው ማለት ነው። እርስ በራሳቸው እዛ ሲፋጁ እዮዳብ ወጣ። ከዛ አንድ በአንድ ተነቃቀሉ። ጃጋር መጨረሻ ላይ ነው ገባሽ? ከዛ ዘግታ ነው የወጣች። ከዛ እዮዳብን ና ተመለስ ስትለው ነበር። አሪፍ ውይይት ይዛችሁ ነበር። ና ተመለስ፣ እኔ አላስወረኩም፣ ና ገባ እያለችው ነበር። እግዚአብሔርን በስ ልጆቼን ይንሳኝ ሄለን። እኔ መጽሐፍ ቅዱስ ቪዲዮ ከፍቼ እመልልሻለሁ። ልጆቼን ይንሳኝ። እናቶቼ ናቸው፣ ህፃናቶች ልጆች ናቸው። ልጆቻችን አይተሻል፣ ያየሽውን ባይንሽ አይተሻል። በነዛ ላይ ፖለቲካ ሲሰራ በራሷ ቤት እኔ በቤቴ ገቡ ተወያዩ አለች። እኔ ምንም አልተናገርኩም። እንዲናገሩ ቤቷ ላይ እኮ ጆኖሳይት እንዲታወጅ በህዝብ ላይ አድርጋለች። ያማል። እዚህ ጋር ወጥታ የትኛውን ህዝብ ነው ቸገረኝ ብላ ገንዘብ የምትለምነው? የትኛውን ህዝብ ነው ገንዘብ የምትጠይቀው? እነ ዮዳብ እነ ዘራ ያዕቆብን አስገብታ ህዝብ ላይ ጆኖሳይት እያሳወጅ በራሷ ቤት የትኛውን ህዝብ ነው ገንዘብ የምትጠይቀው? እሷ በህፃንና በእናቶች ላይ ተራብኩ በሚሉ ህዝብን እየተሳለቁ ሰው የቆመ የመሰለው በወደቀ ላይ ሲሳለቁ በነዛ ላይ ፖለቲካ እያሰራች በቤቷ የትኛውን ህዝብ ነው እርዱኝ ብላ የመጣችው? አሁንም ትናንትና በቤት ያደረግሽው ነገር ትክክል አይደለም። ይለቁ እነዚህ እባቦች እየተባለ ማለት አለባቸው። የትግራይ ህዝብ እናቶች መሞት አለባቸው። አንድ ሰው ገንዘብ ሂዳችሁ እንዳሰጡ እየተባለ እኔ ማን ምን እንደሆነ ምን አውቃለሁ? በእኔ ቤት እንደዛ ተብሏል። ሰሊና ታውቂያለሽ፣ እኔ የግል ችግር ካንቺ ጋር በእኔ ቤት እንደዛ እንዲባል ተደርጓል። እስቲ ስለምን ነበር ሲወያዩ ነበር ትናንት? እነ ዘራ ያዕቆብ እነ ኢዮዳብ እኮ ይፈጁ ምናምን ተብሏል። እነሱ ይለቁ ምናምን ተብሏል። አየሽ አንቺ እስቲ ማለት ነው ላመጣ ነው ማን እኮ አምጪ። እኔ እዚህ ጋር እኔ ነገርኩሽ በቪዲዮ ወጥቼ እኔ ልጆችን ይሳይ መጽሐፍ ቅዱስ መጥቼ እመላለሁ። እንደ ቪዲዮ ይምጣ መማል ምን አስፈለገ? ቪዲዮ ማለት ነው። አትናገሪ ሪከርድ አለኝ አወጣለሁ ብለሽ እኮ ከዛ በኋላ ማውጣት አልችልም የለኝም ልትልሻለሁ ነው። ለምን ለኔ ለብቻ ትልያለሽ? እዚህ ጋር 2500 ሰው እየሰማ ነው። ህዝብ መስማት ፈልጋለሁ። እሺ በቃ አይረዱኝም። እንኳን ደስ አለሽ። እኔ ምንም ከበላይ ቃል ብለሽ ራበኝ ትያለሽ። ኢትዮጵያ ቁጭ ብለው በጦርነት የተጎዳና ውሃና ምግብ ያጣ ህፃናት ላይ ቤት ሲሳለቁ ነበር። በቤት ስለምትፈልጊ ነው። ካልፈለግሽ እኮ የምትፈልጊ ከሆነ ፖለቲካ ነፃዎች ከህዝብ ጋር መኖር የምትፈልጊ ከሆነ እነ ዮዳብ እነ ዘራ ያዕቆብ ያንን በአንቺ ቤት ሲያካሂዱ እኮ ማውራት ትችያለሽ። ቤት እኮ የራስሽ ቤት ነው። አንቺ በእነሱ ቤት እኮ እኔ ስለምን እንደሚያወሩ ምን አውቃለሁ? ቤት እንኳን ቢሆን እኔ ከፖለቲካ ንጹህ ኮንኩኝ ስለምን እንደሚያወሩ አንቺ ግን በራስሽ ቤት ነው ጆኖሳይድ በህዝባችን ላይ ስታሳውጂ ነበረ። በህዝብ ላይ ጆኖሳይድ ሲታወጅ ነበረ ባንቺ ቤት ነው። እኔ አላሳወሽኩ። ባንቺ ቤት ነው። በህፃን ላይ በእናት ላይ አሳወጀሽ ማለት ነው። በቪዲዮ ግቢና እንዳትባይ በእናት ላይ
በእናት ላይ ነው ጀነሳይድ ስታሳውጄ ነበር። እኔ ምን አታገለኝ? ዝም ብልስ ገብቶሻል? ከታች ምን አታገለኝ? ዝም ብልስ ወደ 2700 ሰዎች ነበሩ። ከዛ በኋላ ኢዮዳብ ሲወጣ እነ ዘርዓ ያዕቆብ ተከትሎት ኢዮዳብ ቤት ሄዱ። ኢዮዳብን አስገብታ እንደውም ህዝብን ራሱ ክፉ ለማስባል ለኢዮዳብ ጌም ስትጫወት ጊፍት አንበሳ ሰጠሽ ተብዬ አልኩኝ ብላ ስትለው እዚህ ጋር አይ አንቺ እኮ የሰጠሽኝ ይሄንን አንበሳ አይደለም ብሎ አላት ማለት ነው። የሚገርምሽ ነገር እኔ ስለዛ ሳይሆን ከህዝቤ ላይ ግን ውረጅ፣ ከተራበ ህዝብ በወደቀ ህዝብ ላይ ማለት ነው በሰዎች ለመወደድ ብለሽ በነ ኢዮዳብ እወደዳለሁ ብለሽ በህዝብ ላይ ፖለቲካ በቤትሽ አስገብተሽ የሰራሹ ማለት ነው እራስሽ ጄኖሳይድ አድርገሻል። ትናንትና ገብቶሻል። እነሱ አብደዋል። ሲፈልጉ በሚፈልጉት ማሊያ የሄዱ ህዝብን ይሳደባሉ፣ ህዝብን ያዋርዳሉ። ሰሞኑን ያየነው እናት ናት ውሃ ጠማኛለች፣ እናት ናት መድኃኒት አጣው ያለች እናት ህፃናቶች ናቸው ውሃ አጣን ያሉት በህፃናቶች ላይ ነው፣ በእናቶች ላይ። ባንቺ ቤት ጄኖሳይድ ሲታወጅ ኖ እኔ ከህዝብ ጋር ነው የምኖረው፣ በእኔ ቤት ይሄ ነገር መወራት የለበትም ብለሽ ማስወጣት ትችይ ነበር። ኤርትራ ያስገብተሽ ኢዮዳብ ዘርዓ ያዕቆብ ገስ ሙሉ ነው። እነሱ ከወጡ በኋላ ነው ጃጓር የገባና ከዛ በኋላ እንደም ቃል በቃል ጃጓር እነግርሃለሁ ዛሬ ቀኑ በጣም ደስ ሲል ነበር፣ ደስ ብሎኛል ብላ ዘግታ ይወጣች። ከታች ማለት ነው ሄለን አስገቢም ብዬ ከሺህ ጊዜ በላይ ጽፌያለሁ። ፈልገሽ ነው ወይስ ለምን እነዚህን ሰዎች አታስወጭም? በቤታቸው ሂዶ ያውሩ። ምክንያቱም በቤቱ እኮ እሷ ቤት ባያወራም በቤቱ ላይ በእኛ ላይ ሲዘፍን በህፃናቶች በእናቶች ላይ ይለቁ እያለ በቤቱ ሲያውጅ ነበር። የመጀመሪያ እሷ ቤት ላይ አይደለም ይህ ነገር የተደረገ፣ ግን ቤቷ ላይ እሷ ደግማ እሷ የእሱ ተባባሪ ሁና ህዝብ ላይ ጄኖሳይድ ሲታወጅ እናት ላይ ያ ሁላ ሲደረግ እንደ ሰው ያማል። እኔ እናት ነኝ። እዛ ጋር ውሃ ያጡ ዳቦ ያጡ ህፃናቶች ልጆች አሉ። ህፃናቶች ላይ ጄኖሳይድ ሲታወጅ እነሱን ያመነ እባብ በኪስ ያዘ ነው ማለቅ አለባቸው፣ መጥፋት አለባቸው ቃል በቃል እሷ ቤት ውስጥ ሲባል አላስወጣቻቸውም። ቅድም በጌም ገብተሽ ነበር እየጻፍኩልሽ ነበር ጠይቂያት ብዬ እስቲል ቤትሽ እንዲህ እንደምትመጣ አላወኩም ነበር። ማርያምን ነው የምለው በጣም ነበር እንትን ያለኝ ማለት ነው። ህዝብን እኔ አጣው ቸገረኝ ራበኝ ብዬ ህዝብን እርዱኝ ብሎ የሚለምን ሰው እንዴት ነው ህዝብ ላይ ህፃናት ላይ እናት እንደዛ አጥንቷ ወጥቶ ቆዳዋ ደርቆ እናት ላይ በቤቷ ጄኖሳይድ ሲታወጅና ፖለቲካ ሲሰራ እንዴት አስችሏት ነው እነሱን አስገብታ መጨረሻ ላይ እኮ ነቅሎ እሱ ሲወጣ እንኳን ኢዮዳብ እርስ በራሳቸው ሲጣሉ የተጣሉትም አንዱ ነው ገብቶ ማለት ነው አንተ ኤርትራዊና አንድ ኤርትራዊ ነበር በኢትዮጵያኖች መሀል አይገባህም ሲለው እርስ በራሳቸው ሲነቋቆሩ ማለት ነው። ከዛ እሱ ሲወጣ እንኳን ለምን ወጣን ያላስወረድኩም ኢዮዳብ ናገባ ጥሩ ውይይት ነበር ነው ያለችው ቃል በቃል። እኔ ልሳኔን ይዝጋው። ለዛ የትኛውን ህዝብ ነው ራበኝ ብለሽ የምትጠይቂ? አሜሪካን ሀገር ላይ ጤና አለሽ፣ ጉልበት አለሽ፣ ሰርተሽ መብላት የምትችይ ሰው ነሽ፣ ያንግ ነሽ። የትኛውን ህዝብ ነው ጠማኝ ብለሽ አንቺ የምትጠይቂ? የተጠሙት ላይማ ስትሳለቂባቸው ነበር በቤትሽ። ህፃናቶች በጦርነት የተጎዳ ውሃቶ የተጠማ ህዝብ ላይ የተራበ ሰው እንዴት የሰው ራብ አይገባውም? ተቸግሮ እዚህ ፊት ለፊት ላይ አንቺ እኮ ቤትሽን ከፍተሽ እነ መማር ተናገሩኝ፣ እነ ሀቢባ ተናገሩኝ፣ እንደገና ቤቴን ከፍቼ ሁሉ ሰው ተናገሩኝ ብለሽ ሁሉን ነገር ትማረር ያለሽ አይደለ? እስቲል እንኳን እንርዳሽ እንደ ጃጋር በባለፈው ልርዳሽ ምንድነው ብለው ሲጠይቁሽ እኮ መጀመሪያ አንተ እኔን ማክበር አለበት ሊረዳሽ፣ እኔን ማክበር አለበት፣ እኔን በክብር ማናገር አለበት ስትዩ ነበር አይደል? እንዴት ነው የህፃናቶች ራብና ጥማት ያልገባሽን አንቺ ቤትሽ ውስጥ ይለቁ እነዚህ እባቦች ሲባል እንዴት አስችሎሽ ሰማሽ? በራትሽ ቤት እኮ ነው። እኔ በእነሱ ቤት ሂደሽ ቢሆን ምንም እዚህ ጋራ ሄሉ ጠይቂያት ይሄ ነገር ትክክል አይደለም ብዬ አልጠይቅሽም። ገባሽ? እስቲል በቤታቸው እንኳን ቢሆን ማለት ነው እንደዚህ አይነት ነገር ሲወራ እኔ ከህዝብ ጋር መኖርን የምትፈልጊ ከሆነ ከብሔርም ከሃይማኖትም ከፖለቲካ ነፃ ከሆች ጥለሽ ትወጪ ነበር። ገባሽ? አንቺ ግን
የሚፈለገው እዮዳብ የሚባል ፌመስ መስሎሽ አፉን ሲከፍት ሲሳደብ የታወቀ ሰውዬ ፌመስ መስሎሽ በሱ ለመወደድ የትግራይን ህዝብ ህፃናቶችን ስታሰድብ ነበረ። እዚህ ጋር በሁላችንም ላይ ነው፣ እዛ ጋር ማለት ነው ሁሉም ላይ ነው። እዮዳብ ያን ሁላ ሲያደርግ የነበረ በሁሉም ላይ ነው። ሁሉም እንዲረዳ እሱ ቤቱን የእሱን መሳዮች ሰብስቦ ሲያለቅስ ነበር። የእሱን መሳዮች ሰብስቦ ድንኳን ጥሎ እየየ ሲል ነበር። በጣም መልካም ሰዎች አሉ። እናቶች ግን ማለት ነው ሰው ካለው ነገር ላይ ቀንሶ አግዟል። እሱ ድንኳኑን ጥሎ ያለቅሳል፣ ህዝብ ግን ደርሶላቸዋል። በጣም ብዙ ደጋግ ሰዎች ስላሉ ማለት ነው። ለዛ እኔ እቺ ሴት ያንገናት አሜሪካን ሀገር ላይ ነው ያለችው። ሰርታ መብላት አለባት። ሰርታ የትኛውን ህዝብን አንቺ እርዳታ የምትጠይቂ? አንድ እኮ ህዝብ የምትጠይቂ እኮ እርዳታ ማለት ነው። ተራበ የተባለ ደብረ ብርሃን ላይ ያሉ የአማራ እናቶች ህፃናትን ይዘው የተቀመጡ አሉ። ተራበ የተባለ የትግራይ ህፃናት እናትን ይዘው የተቀመጡ አሉ። ቤቲ ማለት የተሳለሽ እዚህ ጋር እኛን አማራ መስላ ኦሮሞ ስትሳደብ የነበረች ልጅ ነች። ራሷን አሁን ጻድቅ እንድንረዳሽ ትፈልጊያለሽ ወይ? አማራ መስላ ኦሮሞ ስትራገጥ የነበረች ልጅ ነች። ቤቴሌም ማለት አሁን ደግሞ ተገልብጣ ብላ ትግሬ ነኝ ብላ አማራን ስትራገጥ መብላት አለ። ሌላው ስትና እኔ ሪከርድ አሰማለሁ፣ ችግር የለውም። ትጨርስና እድሉን ለኔ ስጭኝ። ሄሉ ቤቴሌም ማለት ነው ታውቃታለህ። ማረግ ቤት እየገባች ኦሮሞን ጋላ እያለች ስትሳደብ የነበረች ሴት ዛሬ ጻድቅ መስላ ሪከርዱን አምጣና አሰማ። አማራን ፋኖ አምጣና አሰማ። ችግር የለውም። አገሻለሁ ማንን አንቺ ጻድቅ ሆነሽ ታውሪያለሽ? ካንቺ በላይ ካንሰር አለ ማለት ካንቺ በላይ የኦሮሞ ህዝብ ተራገጣለ። ካንቺ በላይ የአማራን ህዝብ ተራገጣለ። ከነዘራ አንቺ ደግሞ ታወሪያለሽ። ከነዮዳብ ጋር ሆኖ ጄኖሳይድ ሲያውድ በህዝብ ላይ የነበረ እዮዳብ በመንጣሙ ካንቺ በላይ እዮዳብ እኮ ምንም አላለም። እናንተ ሲደግፍ ነበር። እኔ ሄሉ ልክልሻለሁ። እች እኮ መርዝ ነች። አማራ መስላ እኔ ለረጅም ጊዜ ነው የማውቃት። ማዕረግ ቤት እየገባች አማራ መስላ ኦሮሞ ስትሳደብ የነበረ ጋላ ምናምን እያለች ስትሳደብ የነበረ አማራ ነው ኦሮሞ ስትሳደብ የነበረ ብልጽግና ሆነች ትጫወቻለሽ። ቆይ ተጨርስና ሄዱ እድል ስጭኝ። ቀጥይ። አሁን አንቺ አንቺ መርዝ የመርዝ ዘር አየሽ፣ የመርዝ ዘር አየሽ። አብ ካላውን አሰማኝ በእናት ሄሉዬ ልንገርሽ፣ እኔ አለውኝ አልወጣም። አሰማውጣና ማለት ነው። የመጀመሪያ ሄለ ልንገርሽ፣ እየተናገረው ሰጥተሻል። እናውራኛ ሄሉ ያለሽ እዚህ ጋር ማለት ነው። ብልጽግና መቃወምና የተራበ ህፃናትና እናቶች ላይ መቀለድ ጄኖሳይድ ማወጅ የተለያየ ነው። የስ ማለት ነው። እኔ ባለቤት የኦሮሞ ምን አይነት ማለት ነው። ሪካርዱን አውጣን በእናት አውጣና አሰማ። እዚህ ጋር ብልጽግና ማለት ነው። ብልጽግና አብይ አህመድ ሲከሰስ ኦሮሞ ስለሆነ ነው ብላችሁ ቀሚስ ገልባችሁ የምታስከቡት ከሆነ በነገራችን ላይ ስለ ሰላም እያወራን ነበረ። ይሄን ሰሞን ለደረሰው ለእናቶቻችን ላይ ችግር ላይ ሲያላግጡ ቁጭ ብላ ተመችቶኛል ኑ ተመለሱ አለች ነው። ይሄ ነው ፖይንቱ። 4 ነጥብ። ብልጽግና ብልግና ብርግድና ምናምን ሌላ ፖለቲካ ውስጥ መግባት አንፈልግም። ፖለቲካ ደግሞ አላደረኩም። ፖለቲካ ካወራን እኛም የምናወራው ነገር ብዙ ስላለን ማለት ነው። አዎ እንደዛ ካደረግሽ ወደፊት አታድርጊ። ይቅርታ ጠይቂ። በቤትሽ ስለተወራ አጀንዳውን ወደ ፖለቲካ ባይገባ ጥሩ ነው። አንቺ ቤት ላይ አሁን ወደ ፖለቲካ ቀየረችው። ቆይ አንዴ ሄሉዬ፣ አሁን ስለ ቤት ስለተናገረችው፣ አዎ አንድ ሰው አንድ የተራበች እናት ላይ በየትኛውም በኩል ማዘን ያለባት ምንም ትሁን ምንም። ምክንያቱም ያቺ እናት ላይ ከፈረድኩባት ጊዜ ይቆያል እንጂ ረሃቡ እኔ እናትም ላይ ይመጣል። ግን ቤት የምትባለው ስለ ትግራይ እናት እንትና ተሳደበች ብላ ሳንደሬላ ተሳደበች ብላ መታ ተከራከረች አይደለ? ጥሩ አይደለም ብላ እሷ የአማራን እናት ቦምባስቲክ ቤት እዚህ ልጠቀመው የማልፈልገውን ቃላት እየተጠቀመች ነበረ ስትሳደብ የነበረው። ሁለቱም ያማሉ፣ ሁለቱም ህመም ናቸው። የትግራይ እናት ረሃብ ላይ መቀለድም የአማራም እናት
ሸርሙጣ ነች እያለች አረ ማትጠቀመው ቃላት የላትም ነበረ። ከዛ በፊት ደግሞ አማራ ነኝ ፋኖ ነኝ ብላ የኦሮሞን ህዝብ ስንት ቃል እየተጠቀመ ስትሳደብ የነበረች ነች። ሶስቱም ያማቸዋል። የሶስቱም እናት ሲነኩ አየሽ ህመማውን ገባሽ አይደል ቤቲ? የአማራውንም እናት የኦሮሞውም እናት ስትሳደቢ ልጆቹ እንዳንቺ ያማቸው ነበር። ልክ ትላንትና እነ ሰንደሬላ የትግራይ እናት ላይ እንዳላጋጡት ሁሉ ይኸውልሽ ህመሙ ሁሉም ጋር አለ። አሁን አንቺ ጻድቅ ሆነሽ ሌላውን ለመክሰስ አትምጪ። ትላንትን ዞር ብለሽ አስቢ። ቦምባስቲክ ቤት ምን ስትያት እንደነበር ያማራን እናት። አሁን ወደ ፖለቲካ አትውሰዱት። ወደ እንትና ጋ ነው ሄሉዬ። አሁን ወደ ፖለቲካ እንዳይወስዱት። አበሻዊ አንድ ነገር ልናገርና ሊሉጣ ሄሉ እኔ ሙሉ መረጃውን እልክልሻለሁ። እቺ ሴት ማለት ቤቲ ማለት ረጅም ጊዜ የምናውቃት ማዕረግ ቤት ምናምን እናስገባት ነበር። እኔ አማራ ነኝ አላፍርበትም። የአማራ ፖለቲከኛ ነኝ። ድብን ያልኩ አማራ ነኝ። ግን እሷ ግን አማራ መስላ ከትግራይ ጦርነት በፊት ጋላ እያለች በቃ የኦሮሞ ጥላቻዋ እኔ እንደውም አንዳንዴ እንዴት ልጅ ምን አይነት ነገር ነው ነበር። በጣም መጥፎ ቃል ስትናገር የነበረ መርዝ የሆነች ሴት ነች። በቅርብ ጊዜ አሁን አበሻው የተናገረችው እነ ቦምባስቲክ የሚባሉ አሉ። አንዱ ጨብጥ የሚባል አለ። የአማራ እናት ከእንትኑ እኔ መናገር አልፈልግም አንቺ ቤት መግል ነው የሚወጣው ምናምን እያለ ትክክል አማራ እንዲህ ነው እያለች የምትሳደብ በህግ የምንፈልጋት ሴት ነች። በጣም መርዝ የቲፒኤልኤፍ በጣም ገረድ የሆነች ከትግራይ ጦርነት በፊት አማራና ኦሮሞ ስታባላ የነበረ መርዝ ሰው ነች። እኔ አንድ ጂጋ ስትገባ እንደውም እኔ በጣም ሰርፕራይዝ ነው እንኩት እና አሁን ጻድቅ ሆና አሁን እንዳለችው ነው በሰው ላይ የተመኘችው በራሷ ላይ ደረሰ። ያ ነው በቃ ያ ነው አፕን የሆነው። በአማራ እናቶች ላይ ስትሳለቅ በኦሮሞ እናቶች ላይ ስትሳለቅ የነበረች ሴት ነበረች። እሷ ብቻ አይደሉ የሷ ደጋፊዎችም አሉና አሁን እቺ ልጅ ልረዳ ብላ ነው የገባችው። ወደ ፖለቲካ ቀይራ ራሷን ጻድቅ አድርጋ እኔ ፎሎ አድርጊኝ እልክልሻለሁ ስለዚህ ሴት ማን እንደሆነች ባይዘው በቪዲዮ ወጣ ታወራ። እኛም ፈልጋታለን ልጅቷን ማለት ነው። ከዚህ በኋላ ያው የአማራ ልጆች በእያንዳንዱ ሪከርድ አድርጎ አስቀምጧል። ስለ አማራ መጥፎ የተናገርከ ሁላ ሪከርድ አለ። ዛሬ እናቴ ተሰደበች እዮዳብ ለእናንተ ሲያገለግል አማራን ሲሳደብ ጊፍት ስትሰጪው አልነበር እንዴ? አንቺ አማራን ቆማጢቲ ሲል ጀግና እያልሽ ጊፍት ቤቱ አልነበርሽ እንዴ? ዛሬ የትግራይ እናቶች ምናምን ነገር ብለሽ ለሰክሽ ትፈልጊያለሽ እንዴ? እኔ ይኸውልሽ ይቅርታ እኔ ፖለቲካ ምናምን ነገር እኔ እንትን አይለኝም፣ ግን እንደዚች አይነት መርዝ በቲክቶክ ዓለም ላይ አይቻላቅ። አማራ ሆኖ የኦሮሞን ህዝብ እንደዚህ ሰው ያንቋሸሸ ሰው የለም። እሷ ብቻ አይደለም ነበሩ ብዙዎቹ። መጨረሻ ላይ ጦርነቱ ሲመጣ ነው ትግራዋይ መሆናቸውን ትግራዋይ ተጋሩ ምናምን እያሉ ተገልብጦ ሄዱት። በጣም እኮ እነዚህ እኮ መርዞች ናቸው። የ27 ዓመቱ አልበቃ ብለው እኔማ መጨረሻ ላይ የምስኪን ህዝብ ለካ ሲባላ የነበረው በእነዚህ ሰዎች የተነሳ ነው። መጨረሻ ከጦርነቱ በኋላ ነው በቃ ጭንብላቸው የተገለጠውና እኔ ብዙ ነገር ማውራት አልፈልግም። ሄሉዬ ቴንኪው ስላስገባሽኝ። እኔ ሙሉ መረጃውን እልክልሻለሁ። እኔ ፖለቲካ ብዙ መስራት አልፈልግም። እዚህ ምስኪን ልጅ ላይ ሜንታሊ ምናምን ብዙ ነገር ቶች ስለሆነች ብዙ ስለሷ መናገር አልፈልግም። ግን ያቺ ወደ ፖለቲካ መታ የቀየረችው መርዝ ሴት እሷን እንትን አትበያት። ብዙ መረጃ እኔ እልክልሻለሁ። ምናልባት አንቺ አዲስ ስለሆንሽ ነው ቲክቶክ ላይ እኛ ኖረንበታል። ከ7 ዓመት በላይ ሆነ አካውንታችን እየተዘጋ ብዙ ነገር ሆነና፣ ግን ስለዚህ ሴት ማንነት እነግርሻለሁ። በይበልጥ በኦሮሞ ህዝብ ላይ ስትተፋ የነበረው መርዝ ሄሉ አንቺ ያኔ ትረጃለሽ። አማራ ሆና ነው ግን አሁን እንዳሁኑ ትግራዋይ እናቶቼ ትግራዋይ ምናምን ሳትል በፊት ከጦርነቱ በፊት አማራ ሆና ነው ኦሮሞ ስትራገጥ የነበረችው። እሷ ብቻ አይደሉም ብዙዎች አሉ። ቴንኪዩ ሄሉዬ። ሚውት አድርጌ እሰማለሁ። መውረድም ካለብኝ እወርዳለሁ። ሌላ ሰው የሚገባ ከሆነ ቴንኪዩ። ቀጥሉ። ማለት በሰንደሬላ ዙሪያ እያወራን ስለሆነ ሰንደሬላዊ ብናረግ የእሷ ጥፋትና የእሷ ጥሩ ነገርና የእሷ ነገር ላይ ጀስት እሷ ቤት ውስጥ እንደዚህ ሲደረግ ነበር፣ እንደዚህም አይነት ማንነት አለው እዛ ላይ ነበር ስቶፕ መሆን ያለበት። ስለ ብልጽግና ስለ ብልግና ስለ ምናምን ስለ ጂኒ ስለ ምናምን ከተባለ ሰው ዝም ብሎ ሰማ ማለት የሚያወራው የለውም ወይ በሐሳብ ተስማማ ማለት አይደለም። ግን እንትን ቶፒካችን ሰንደሬላዊ መሆን አለበት እሺ፣ እንጂ ቀዝቃዛ ወላፈንና አቦ ሰንደሬላ ይሄ ነገር ሲካሄድ አንቺ ምን ሲሰማሽ ነበር? ማለት በነገራችን ላይ ይሄ ነገር የሚሆነው እዮዳብ ሲሳደብ ነበረ።
እዮዳብ በተሳደበ አንፃር ልክ ነውና ልክ አይደለም እንደዚህ ኮምፔር ማድረጉ ራሱ ብልግናን ወይም ደግሞ ጭካኔን ሚዛን ላይ እንደማስቀመጥ ነው። ይሄ መሆን የለበትም። እዮዳብ እያለ ያለው እኔ ስለሆነ ሰው ስለ ዙሉኑ ዙጲ የሚባለው ሰው እየስናገር የኔን ብልግናና ጭካኔ ቁጭ ብሎ ሲተነትን የነበረ ሰው ሙሉ ጅምላ አቅም የሌለው አንድ አዛውንቶች በተራቡ ሲባል ሻምፓኝ የሚበትን ሰው እንደዚህ አይነት ጋዴሚትና ደደቢት የሆነ ሰውዬ ነው። ገባ? እሷም ካሁን በፊትም እንደዚህ ገብታ አንቺ እንደዚህ አይደለሽ ወይ ብለው ለዛውን በምን መሰለ ስለ ኦርቶዶክስ ዮኒ ሲናገር የሰደበ ጊዜ ጴንጤማል ያን ጊዜ እንደዚሁና ሀበሻዊት አውርዳችኋት ነበር። ትዝ ይላችኋል? እንደዛ አይደለሽ ወይ ተብሎ ማለት ነው። ወደዛ ሄዶ የሆነ ብቻ የሆነ ኦርቶዶክስ ምናምን የሆነ ረብሻ መጥቷል ነበር አንድ ጊዜ እንደዛ ብላችኋት እንደውም እንልክልሻለን ምናምን ብላችሁ እንደዚሁ ሄዳ ነበርና አንድ አይነት ኢንፎርሜሽን የሰማሁት አንተ ከነገርከኝ ጋር ማለት ነው። ገባ? ያ ግን ትዝብት ነው ትርፉ። አዳሜ እንትን ብሎ ራሱን አጽድቶ ምናምን ነው ዮዳብ ያረጋ ያለው ነገር ትክክል ብቻ ሳይሆን በጣም የሚወገዝም ጭራሽ ይሄን ያህል እንትን የምትልበት አይደለም። ግን you are same shit same በቆሎ ለማለት ፈልጌ ነው። ይመቻችሁ። በነገራችን ላይ ገና ስትገቢ አቆሻብለሽ ስትገቢ እኔ ገብቶኛል አካሄድሽ። ለዛ ምን እንዳልኩሽ ሰምተሻል? ቀዝቃዛን ወላፈንቴና ወደ ቶፒኩ አልኩሽ። ያ ቀዝቃዛው ወላፈንትተሽ ወደ ቶፒኩ ብዬሽ ነበር። ያ that means we know each other ግን ቶፒኩ ላይ የማውራት መብት አለሽ ማለት ነው። ሰንደሬላ ግን የእናቶች ላይ እንደዛ ቁጭ ብሎ ሲሰዳደቡ አንቺ ምን ሲሰማሽ ነበር? ለምን እንደገና መልሰሽ ኢንቫይት አረግሽው እዮዳብ? ለምን ከሱ ጋር ተጣይ አይደለም። አንድ ሰው ባለጌ ሊሆን ይችላል፣ ግን መልሰሽ የጠራሽው ሲያወሩበት የነበረው ዲስከስ ተመችቶሽ ነው? እቺን ብቻ መልሽ። ተመችቶኝ አይደለም እኔ መልሼ አልጠራውትም። ነገር ግን ውይ ሄዷል በቃ ያልኩት ላለመጋጨት ነው። እኔ እዮዳብ እኮ እኔንም እኮ ሰድቦኛል። ለማኝናት ጨለሌናት ቪዲዮ አለ የሰራብኝ ማለት ነው። ነገር ግን እኔ ከሰዎች ጋር ሰላም መሆን እፈልጋለሁ። አጋጣሚ ትናንትና አሳይችሻለሁ ቪዲዮ እየጨፈርኩ ምናምን ነበርና አጋጣሚ ሌላ ሰው ገባና አወሩኝ። እያወራኝ ያለ እዮዳብ በመጣ ሰዓት ኢንቫይት ላኩለት። ከዛ አንቺ ጨለሌ ምናምን አለ። ከዛ በኋላ በምን ወይ ወደዛ ነገር እንደገቡ አላቅም ገቡ። ለምሳሌ አንቺ ጥያቄ ልጠይቅሽ ይሉ በጣም ብዙ ሰው እየመጣ ስለኔ ያወራል። ኖ ውጡ ብለሽ አስወጥተሻቸዋል። በጣም ያማል እኮ ሲያወሩት። ለኔ በጣም ህመም ነው፣ ቁስል ነው። እየቆሰልኩ እየታመምኩኝ ታዳምጪ ነበር። ልክ እንደዛ ሁሉ የሚያወሩት ነገር ስላልገባኝ ፖለቲካ እንደሆነ አውቄያለሁ። ነገር ግን እርስ በርሳቸው እየተነጋገሩ ነበር። አንዱን የሚያግዛለ አንዱን እንደውም አብዛኛውን እኔ አልሰማው ፈዝዤ ነበር። የሆነ ሰዓት ላይ ራሱ ጊፍት ተሰጥቶኝ እኔ አላየሁትም፣ ፈዝዤ ነበር ሳዳምጣቸው ነበር። አንደኛ ነገር እኔ ፖለቲክስ ቦታ ላይ ያለው ልጅ አይደለሁም። ነገር ግን ከሁሉም ሰው ጋር ተጣልቼ ሁሉም ሰው እንግዲህ ፖለቲከኛው ማን እንደሆነ አይታወቅም። ጀስት ሶሻል ላይ እንደዚህ ፖለቲካ እንደዚህ ማለት ውስጡ ሌላ ነገር የያዘ ግን ከላይ ላይ ሲነገር ሌላ ነገር ከሆነ ፖለቲካ ትያለሽ። ይሄ ግን ግልጽ የሆነ ጥላቻ ነው አለ እንደ ይሙቱ ምናምን። ይሄ ፖለቲካ እኮ አይደለም ጥላቻ ነው እኮ የነበረው ሹኩቻ በዛ ሰዓት እዮዳብ እንደዚህ አርጋሃል አላደረኩም፣ እንደዚህ አርጋሃል አላረኩም። ከዛ የሆነ እንደውም ማነው ስሙ የሚባል ጥያቄ ጠይቀዋል፣ ይመልሳል። በዚህ ሰዓት እኮ እንደዚህ ሰርቼ ነበር በዚህ ሰዓት። ስለዚህ መጨረሻው ያልተያዘ ነገር ነው። ነገር ግን በመሃል የሆነ ሰው እንትን ሲለው ነቅሎ ወጣ። አንድ ሰው ከዛ ተከታትሎ ነቅለው ሲወጡ ምንድነው የምትዩ? ወይ ሄዱ ማለት ነው። በቃ ዛሬ በጣም አሪፍ ጊዜ ነበረኝ አልኩኝ። ዛሬ በጣም አሪፍ ጊዜ ነበረኝ አልኩት። ቅድም ቪዲዮ አሳይችሻለሁ አንበሳ ሲለቀቅልኝ ምናምን። እኔ እሱን ነው ዛሬ ደስ የሚል ቀን ነበር ያልኩት፣ እሱን ነው። በጣም ብዙ ሰው ጊፍት ሰጥቶኛል። እነሱን ላላመሰግን ነው አስቢ፣ ላላመሰግን ነው እነሱ ግን እነዚህ እነ እዮዳብ ግን ከመጡ 20 ደቂቃ ራሱ አልተቀመጡ። ሲቀጥል ደግሞ ቤቲ የምትባለው ስታወራ ለምንድን ነው እኔን አታክ የሚያደርጉኝ? ጃጓር ገና ከመጀመሪያው ገብቶ ነበር። ከዛ በኋላ ነው ጃጓር የመጣው ብላ
ትሞዳሞዳለች እዚህ ጋር። ጃጓር ከዛ በኋላ ነው የመጣው። ጃጓር ከመጀመሪያም ገብቶ ነበር። ከዛ እንደውም የሆነ አንድ ወሬ አውርቷል። እኔ ውሃ ላመጣ ሄጄ ነበር። ከመጀመሪያም ገብቶ ነበር። ከዛ ሄደና ተመልሶ መጥቶ ገባ ደግሞ ድጋሚ። እና ምንድነው ማለት አንዳንድ ጊዜ ሰውን እኮ አታክ ስናደርግ እኮ እኔ እኮ አፍ የለኝም ማለት አይደለም፣ አይምሮ የለኝም ማለት አይደለም። ስለዚህ ልክ አሁን ላይ በጣም ብዙ የሚጎረብጡ ነገሮች ትሰሚያለሽ እዚህ ቁጭ ብለሽ አይደለም። አንዳንዱ ወደ ፖለቲካው ይወስደዋል፣ አንዳንዱ ወደ ቤተሰብ ይወስደዋል፣ አንዳንዱ በቃ ብዙ ነገር። ግን እኔ እዚህ ጋር የሚያስፈልገኝ እኔ ብቻ መነሳት ነው የምፈልገው። እኔ ለመነሳት ደግሞ ምንድነው የሚያስፈልገኝ? እኔ ነኝ መነሳት። እኔ እንድነሳ መሰለኝ ሰው የሚለፋው አይደለም። ያው ብዙ ምቀኞች ቢኖሩ ግን እኔ መነሳት አለብኝ። በባሌም በቦሌም ይሁን መነሳት አይቀርም ሄሉ። እዚህ ጋር ግን ለሚያልፍ ቀን የማያልፍ ቃላቶች ባንነጋገር ጥሩ ነው። ነገ ላይ መተው ወይ ይቅርታ በቃ ይቅርታ ተባባሉ። በጣም ነው የሚያመው ሄሉ። በጣም ብዙ ሰውም እንደዛ አድርጎኛል። በቃ አለፈኩ ይቅርታ። ይሄ ሁሉ አቁስለውሽ አስቢ። ይሄ ሁሉ አቁስለውሽ ይቅርታ ማለት ምን ማለት ነውና እኔ በቤቴ ያስገባቸው እዮዳብ ሲመጣ ፖለቲካ ይወራል ብዬ አይደለም። አንደኛ እኔን እብድ ነሽ ነው የሚሉኝ። ሄሉ ማርያምን እኔን እብድ ነሽ ነው የሚሉኝ። እብድ ነሽ እያለ ሰው እንዴት በእኔ ቤት ፖለቲካ ያወራል ብለሽ ታስቢያለሽ? ከዛ ከጀመሩ በኋላ አልፈልግም ብል ልጣላ ነው። እኔ ደግሞ መጣላት ከሰው ጋር ሰልችቶኛል። ስለዚህ ዝም ብዬ እንደውም በጣም ብዙ ሰው ከቪዲዮ ውጪ ላይ ነበር፣ ግን በቃ ጀምረዋል ብዬ ጸጥ ብዬ በቃ ማዳመጥ ጀመሩ። የተናገርኩት የተሳለኩት የሳቅኩበት ምናምን ካለ ታምጣ ያምጡ፣ እውነት ተሳልቄ ከሆነ ማለት ሲያወሩ ግን አዳምጣለሁ። እኔ ፖለቲካ አልሰራም ማለት እኮ አላዳምጥም አላቅም ማለት እኮ አይደለም። አዳምጣለሁ፣ ፖለቲካ ቁጭ ብዬ አዳምጣለሁ። ግን እኔ ግን አስተያየት አልሰጥም በፖለቲካ። ይሄው ነው። በእንደሱ እነሱ ገብተው ስላወሩ ይቅርታ ጠይቂ ከተባለ ጎንበስ ብዬ ይቅርታ ጠይቃለሁ። ነገር ግን እኔ ያወራሁትን እኔ እንዳወራሁት እኔ ከሰዎች ጋር እንዳወራሁት ገብተው እንዳወሩት እነሱ አያወሩም ወይ ነው? እነሱ ፖለቲካ አያወሩም ወይ? እነሱ እኮ ቢሳካል አሁን ቤቲ ቢሳካላት እኮ ቤቷን ከፍታ 1000 2000 ሰው ገባ አለች አይደለ? 1000 2000 ሰው ቢገባላት እኮ ብታወራ እኮ ደስተኛ ናት። ግን ስላልገባላት ነው። ስለዚህ እሷ አታወራም ወይ? ለዛውም እኔስ አላወራውም። እኔ እኮ አላወራውም፣ ሰው ነው ያወራው። እሷ አለች አይደል እንደምታወራው? እሷ አለች አይደል እንደ ስለ ፖለቲካ በየቤቱ እየሄደች በማያገባት ነገር ስንት ነገር የምታደርጋለች አይደል? ስለዚህ ቆም ብለን እያሰብን አመሰግናለሁ። እሷ ነች ጥያቄ ጠይቀችሽ እንጂ ሲሰደብና ሲረገም የነበረው ህዝብ ነው። ገባሽ? ግን ያንን ነገር የኔ ቤት አልተረገመም። እኔ ቤት የነበረው እዮዳብ እንደዚህ አርጋሃል እያለ እንደውም አንድ ሰው ቪዲዮ ያመጣል። ከዛ እኔ ደግሞ በሆነ ጊዜ ድምጽ ነበርኩ እያሉ ይጣላሉ። በቃ ይጨቃጨቃሉ። የነበሩት ሲጨቃጨቁ ነበር እንጂ እሳይ ምናምን እያልኩኝ ምንድነው? አንቺ እኮ አላልሽም። እነሱ ሲያወሩ የነበሩት እንትና ምን ብሎ ነበር መሰለሽ? ከይሄን ሰሞን በየሚዲያ ላይ ቫይራል የወጣው የሱ ቪዲዮ ወደ ትግራይ እናቶች ተቸግረዋል አይደል? እዛ ላይ ይገባቸዋል ብሎ ገና ማለቅ እንዳለባቸው የራሱ ዊሽ ሲናገር ነበር። ገባሽ? እኔ ቤት ግን አይደለም። ያንን ቪዲዮ ለምን አልክና ወይ ለምን እንደዚህ አልክ ነበር ጥያቄው አንቺ ጋር እንደሚመስለኝ። ገባሽ? መቼም ተሳስቼ ነው አይልም። ዝም ብያ ተሳስቼ ነው አይልም። ያንኑ ነገር ነው የሚደግመው። ዮዳብን ስለማውቀው ይለዋል። ያንን ነገር አውቀዋለሁ። ገባሽ? ሆነም ቀር ባለማስቆምሽ ህዝባዊ ነው፣ ቤትያዊ አይደለም። ገባሽ? እሷም ራሷን የቻለች ባለጌ ናት። ዮዳብ እንደዛ ነው። ግን እናቶች ህዝባዊ ስለሆነ ሶሪ ቢያቸው እንደዚህ አይነት እኮ ይቅርታ ጠይቄያለሁ። እኔ መሰለኝ ሲከራከሩ ስለነበረ ጫፉን አልያዝኩትም፣ የወሬውን ጫፍ አልያዝኩትም፣ መጨረሻውንም አልያዝኩትም። እንደውም እነ ጃጓር እስከሚያወሩ እየጠበቅኩ ነበር። ነገር ግን አዲስ ሴት ገብታ እንዳደረገችው ቅድም እዛው መመላለስ ነበር። ከእዮዳብና አንድ ሰው ብቻቸውን ይመላለሳሉ። መጨረሻውን እየጠበቅኩ ነበር። እንደውም ሌላ ሰው ቪዲዮን እያመጣበት ነበርና ሲያስወጡት ሞዴሬት ሲያስወጡት የሚያስፈራራው እኔን ነበር። እኔን እዚህ ውስጥ አትጨምሩኝ አልኳቸው እና እንደዛ ሲከራከሩ አንተ እንዲያርጋለ
አንተ እንደዚህ አጥፍተሃል እያሉ እየተከራከሩት ነበር። እሱ ደግሞ ምንድነው ዲፌንስ እንትን እያደረገ ነበር፣ እየተከላከለ ነበር። ስለዚህ የጨዋታውን ጫፍ ስላልያዝኩት ዝም ብዬ አዳመጥኩኝ። ለሱ ላዳመጥኩበት ይቅርታ፣ ላዳመጥኩበት ማለት ነው። ያ ለፖለቲካው በሙሉ ይቅርታ። አተታት ህዝባዊ ስለሆነ ኦሬዲ ደግሞ ፍሬሽ እየተቸገሩ ገና ህመም ውስጥ ስላሉ ለህዝቡ ዝም ብለሽ ይቅርታ። እኔ አልተሳለኩም፣ እየተሳለኩባቸው አይደለም፣ ግን ይቅርታ ሲያወሩ ብቻ በመስማትሽ እዛ ጋር አንድ ሰው እሺ፣ በመስማቴ ይቅርታ። ምንድነው ሌላ ጊዜ እንደዚህ አይነት ነገር አታካሂጂ በቤት ይቅርታ አድርጉልኝ። አንቺም መተሽ ስለጠየቅሽኝ አመሰግናለሁ። ይቅርታ አድርጉልኝ። እኔ ግን ያው ሰዎችን ጋስት መቀበል ነበርና ለሱ ይቅርታ ብያለሁ። አንቺ የቤቱ መድመቅ ብቻ ነው ያየሽው፣ በቃ እንደዚህ እንበለው አይደል? ኧረ እኔ የቤቱን መድመቅ አላየሁም። ምን የቤት መድመቅ ምናምን እንትን የሚያስብለኝ ሳይሆን ሲያወሩ እያዳመጥኳቸው ነበር። እኔ እኮ ድሮ እኮ በጣም ብዙ አጀንዳዎች እያመጣሁኝ አዳማጭ ሴት ነበርኩኝ። እንደዚህ እየጻፍኩ ነበር ማዳመጠው ማለት ነው። ልክ እንደዛ ሁሉ አዳመጥኳቸው። ለሱ ደግሞ ይቅርታ። ሁለተኛ አይለመደኝም። ጎበዝ። ያ ሁለተኛም ፖለቲካ ነገር አይለመደኝም። ይሄ ፖለቲካ ሳይሆን ጥላቻ ነው። ገባሽ? እሺ እሺ። ያ ግልጽ ጥላቻ ነው። ያለፈ የድሮ ነገር ቢሆን ኦኬ፣ ግን ገና ትኩስ ችግር ላይ ደግሞ እኮ ድምጽ ሆኛለሁ። ድምጽ የሆንኩት ጆን ዳንኤል ሄዶ ሲረዳና አዶናይ እንትን ሲያሰባስብ እንርዳ ሲል ድምጽ ሆኛለሁ እኮ ፖስት አድርጌ ማለት ነው። ታዲያ ለምን ድምጽ ሆናለሁ? ያ ፖስት አድርጌያለሁ ድምጽ ሆኜ ማለት ነው። አዶናይ የሰራውና ማን ነው ጆን ዳንኤል የሰሩትን ድምጽ ሆኜላቸዋለሁ። አጋጣሚ ነው የመጡብኝ። እኔ ሰው እንደማይወደኝ ታውቃላችሁ። አጋጣሚ ይመጣሉ፣ የሆነ ነገር እሳሳታለሁ፣ እሰደባለሁ። አጋጣሚ ይመጣሉ፣ የሆነ ነገር እሳሳታለሁ፣ እሰደባለሁ። እኔ ምን ላድርግ? እኔ ሰው የሌለኝ ሰው ምን ላድርግ? ስለዚህ በጣም ይቅርታ። ባይዘወይ ግን ንጉስ ኢዮዳብ ጋር እኔ ከጥቂት ጊዜ በፊት በጣም ሰድቧት አንቺ ለማኝ አንቺ ምናምን ብሎ ብሎክ አድርጓታል። እኔ ከታችኝ እየሰማዋቸው ነበር። እንደውም ብሎክ አድርጎ ነው የፈታኝ። ዲፌንድ አድርገሽ ዲፌንድ አድርጎሻል፣ ማን ዲፌንድ አድርገሽዋል ብዬ እንደውም ማስተያየት ሰጥቻታለሁ። እንደዚህ ነው መጀገን ያለብሽ፣ መጠንከር ያለብሽ እንደዚህ ነው። መውደቅ የለብሽም፣ ስለሰደቡሽ ማልቀስ የለብሽም፣ ስለሰደቡሽ መሸማቀቅ የለብሽም ብዬ እንትን ብያት ነበር። እኔ እንደውም ሳየው ሰርፕራይዝ ሆኛለሁ እሷ ቤት ሳገኘው እና ብሎክ አድርጓት ነው ይሸኛት እና በጣም ተናዶ አሁን ምንድነው ኢዮዳብ እንግዲህ እንዳጋጣሚ ነው የገባው እንጂ ፖለቲካ ሊሰራ አልነበረም የገባው እዛ ቤት ላይ። ግን ያው ሰዎች ይሄ ቁርስ ስለነበረባቸው ኢዮዳብ ላይ ጥያቄ አመጡበት። እኔም ጥያቄ ጠየቅኩት። አንተ በምን አቅም እንደዛ አይነት ነገር ፓወር የምትናገረው እንዴት ነው? ህዝብ ናቸው ሰዎች ሊበድሉ ይችላል። የትግራይ ሰዎች ግለሰቦች በድለው ሊሆን ይችላል። እንዴት አድርገህ በእናቶች ይሄ ኢመርጀንሲ ነው እናንተ ካልደረስናቸው ማን ይደርስላቸው ብዬ አሁን ኢዮዳብ እናድርገው። በነገራችን ላይ ሚዲያ ላይ አውቆ አብዶ እብደት ተመችቶት እዛው ተዘብዝፈው ቁጭ ብሎ መዘብዘፉን የምታየው እንቅስቃሴውን ላቆሞ ድርብርብ ያለ በሰርጀሪ እንኳን የማይጠፋ ቦርጭ ያወጣ ሰው አይምሮም እንደዛው እና ኢዮዳብ ማለት በጣም አላጋጭ በጣም በቃ እኔ እንጃ። እኔ ሲስቅም ውሸት የሚመስለኝ ሲያለቅስም ውሸት የሚመስለኝ የሚያወራው ውሸት የሚመስለኝ ለመሰለ ለነገሩ ኦዲየንሱ ነው እንደዛ። እዚህ ጋር ሰድቦ እዚህ ጋር ደግሞ ሲጠራቸው ሄደው ከሱ ጋር ቁም ነገር የሆነ ነገር ለማድረግ የሚሄዱ ሰዎች ናቸው። ሚዲያ ላይ የማላምናቸውና በፍጹም ምንም የማይመስሉኝ የለም። ታውቃቸዋለህ፣ ግን ምንም የማይመስሉኝ የለም። አብሬያቸው እኔና እነሱ ብቻ ምድር ላይ ብንኖር አብሬያቸው ጀልባ ላይም ሆነ ምድር ላይ አብሬያቸው ለመቀመጥ ምንም ሴንስ የማይሰጡኝ ሰዎች ቢኖሩ ከነሱ ውስጥ አንዱ ኢዮዳብ። ይሄንም በጣም ብዙ ጊዜ እናገራለሁ። ኢዮዳብን አንተ ቲክቶክ ላይ ነው የምታውቁት፣ እኔ ፌስቡክ ላይ አውቀዋል። ልክ የዮኒ ማኛን ልብስ ለብሶ አንድ አይነት ከአማዞን ላይ ኦርደር አድርጎ መጽሐፍ ቅዱስ ይዞ የእውነት ኢየሱስ አይመጣም ለምን ባለፈው ስለደበደባችሁት ራስ ሂድ ብሎታል እግዚአብሔርን እያለ ቁጭ ብሎ ከኋላ መስቀል አድርጎ ትልቅ መስቀል ይዞ ሰበካ ያካሂዳል። የሱ ምኞቱ ህልሙ ዮኒ መሆን ነበረ።
ዮኒ ለመጀመሪያ ጊዜ ከሱ ጋር ስሙን ጠርቶ የተጣላው ቀን እንዴት ደስ እንዳለው እኔ አይቼዋለሁ። እኔ የዮዳብን ቪዲዮዎች ኤዲት እያደረኩኝ ዩቲዩብ ላይ የድሮ ዩቲዩቦቼ ላይ ለቅ ነበር። በደም ነው የማውቀው። ቲሸርት እንኳን አይሳሳትም። ዮኒ የለበሰውን ከአማዞን ላይ እንትን ሲያደርግ እግዚአብሔር እና ለትግራይ ጊዜ ነው ቆሜላችኋለሁ የሚለው ትግራይን ሲሳደብ ቆየና ከዛን አማራን መሳደብ ጀመረ። አማራን ሲሳደብ ትግራይ ነኝ ማለት ጀመረ። አማራን ጎንደር ላይ ተወልዶ እንዳደገ ሰው አጉሩ ሰው እንዳበሉት ሰው እንደሱ አማራ የሚከተለውን ሃይማኖት እንደ አማራ እንደ ዮዳብ የሰደበ ሰው ትግራይንም እንደዛ ኦሮሞንም እንደዛ ምናምን። ምክንያቱም እሱ ቤተ እስራኤል